አትከተለኝ ከቻልክ ሲጀመር ቤቱ ላይ ጸበል አስረጭበት። እንደዚህ አይነት ሐሳብ ይዘህ የገባህበትን ቤት ውስጥ አስረጭበት። ከዛ በኋላ ምናልባት ልመጣ እችላለሁ። ምን ይቆምኩት ነው? በቃ ለአንተስ ይዘህ በእናትህ ተወኝ። በቃ ሰፈር ውስጥ አታስጮኸኝ። እኔ እኮ አናግሪኝ ነው ያልኩሽ። በቃ ልናግረህ ድረስ የመጣው እንደዚህ ያስደነገጥከኝ እኔ ከዚህ በኋላ ምንም ነገር አላወራም። አዳምጪኝ። ልቀቀኝ። እሺ አትም የሁሉ ነገር የማደርገው እኔ ስለማፈቅርሽ ነው። አዳምጪኝ። እኔም በጣም ነው ያናደርከኝ። እኔም ብቻ አይደለም ያናደርከኝ። ገባ ኤፍሬም? ቢገባ እኔም ብቻ አይደለም ያናደርከው፣ በጣም ብዙ ሰው ነው ያናደርከው። ሁላ እማዬ እንዴት እንደዚህ አይነት ነገር ታሟርታላችሁ ነው የተባለው። ማርት እኮ ነው እንደዚህ አይነት ነገር። እሺ አሁን ልለፍበት፣ ልሂድበት ወደ ቤቴ። አትጂም ወደ ቤቴ ልሂድበት። አትጂም። ልክ አይደለ? ልክ ኮንክተር ለምንድን ነው እንደሄደስ መተከለ? እሺ ወንድ ኮንሽ እስቲ እለፊ። ወዴት ነው? አንቺ ወንድ ነሽ፣ ይኸው ረግጠሽኝ እለፊ። ኦኬ እንደዛ ካደረኩኝ ልክ ነኝ አይደለም እንደማለት ነው። ኦኬ እንደዛ ኮንክተር ምን ሄደበት? ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና። እኔ ያለውኝ ፈጣሪ የተመሰገነ ይሁን። ከትላንት በስቲያና ትላንትና የለቀኩት ቪዲዮ ነበረ። ያው ያንን ቪዲዮ የሰራውበት ምክንያት አለኝ። መጨረሻ ላይ ትላንትና የለቀኩት ቪዲዮ ገብታችሁ ወደ መጨረሻ አካባቢ ብታዩልኝ ደስ ይለኛል። ያው ያንን ቪዲዮ የሰራውበት የራስ የሆነ ምክንያት አለኝ። ያው ትምህርትም ይሆናል ፕራንክም ነው ብዬ ነው የሰራሁት። ግን ከቪዲዮ ጀርባ በጣም ብዙ ነገር ተፈጥሮብኛል። ጀስት ያብን እስከ ማጣት ስልክ እስከ ማጥፋት ምናምን በቃ እኔና እሷ እስካለ መነጋገር ድረስ የደረስንበት ሁኔታ ላይ ነው ያለነውና ቤተሰቦች እናንተንም በጣም እንደተቆጣችሁ በጣም እንደተናደዳችሁብኝ እየነገራችሁኝ ነው። ትናንትና ፓርት 2 የለቀኩት ቪዲዮ አለ፣ ገብታችሁ እዩልኝ። እዩትና ወደ መጨረሻ ላይ የተናገርኳቸው ነገሮች አለ። ያንን ካያችሁ በኋላ ትክክለኛ ኮሜንታችሁን ብታስቀምጡልኝ ደስ ይለኛል። እኔም አልከፋበትም። ለምን የሬሳ ሳጥኑ ባዶ ነው። በቃ እንጨት ጀስት እንጨት ይዤ እንደገባው ቁጠሩት። ቤቴ እንጨት በቃ ባዶ እንጨት እና ጨርቅ ይዤ ነው የገባሁት ማለት ትችላላችሁ። ምንም የተለየ ነገር የለም። ሳይዙና መልኩ የሬሳ ሳጥን ይምሰል እንጂ እንጨት ነው ይዤ የገባሁት። ቤተሰቦች እናንተንም ያስቆጣል ብዬ አይደለም ያሰብኩት። በቃ ፕራንክ ነው። ያው የቪዲዮ እኔ ያሰብኩት ሐሳብና እናንተ የተረዳችሁበት ሁኔታ ፈጽሞ አይገናኝም። ተለያይቷል፣ ተበታትኗል። ያንን ነገር ደግሞ ማስተካከል ፈልጋለሁ። ቤተሰቦች የሬሳ ሳጥን አንደኛ ወደ ዩቲዩብ ላይ ቪዲዮ ልሰራበት ይዤ የመጣሁት ምክንያቱ መልእክት አለው። በቃ ለኔ የሆነ መልእክት አለው። ያንን መልእክት አስተላልፌበታለሁ። የሬሳ ሳጥን የሬሳ ሳጥን የሚያስፈልገው ለሞተ ሰው ብቻ ነው አይደለ? እና ሟች መሆናችንን ረስተናል እያልኩኝ መልእክት አስተላልፌያለሁ። ገብታችሁ እዩት ያላያችሁ ሰዎች ካላችሁ። የመጀመሪያው ቪዲዮ እሺ በጣም ብዙ ሰው አይታችሁታል። በጣም ብዙዎቻችሁም ያያችሁት እንዳለ ተቆጥታችሁኛል። መጥፎ ኮሜንት ነው ያየሁትና ጥፋት ካለብኝ ይቅርታ ብያለሁ ቪዲዮ ላይ። ዛሬም ደግሞ ጥፋት ካለብኝ በጣም ይቅርታ። ግን ዛሬ የመጣሁት እኔ ፍቅሬን አጥቻታለሁ። ህያብን አጥቻታለሁ። ህያብን ልቧን ሰብሬያታለሁ። ህያብ በጣም አዝናብኛለች። በቃ ተቆጥታኛለች። ስልክ አታነሳልኝም። በቃ ህያብን እስከ ማጣት ድረስ የደረስኩበት ሁኔታ ላይ ደርሻለሁና ቤተሰቦቼ በቃ አንደኛ ህያብን እንደዚህ አይነት ፕራንክ አትስራት፣ በጣም ያስደነግጣል ነው ያላችሁኝ አይደል? እሺ እኔ ታዛዥ ነኝ፣ ችግር የለውም። ግን አሁንም እንድታውቁልኝ የምፈልገው ቪዲዮውን የሰራሁት ለትልቅ መልእክት ነው እና ፕራንክም ላደርግ የፈለኩት ህያብን ነው። በቃ ፕራንክ ተደረገች፣ ደነገጠች። ግን ድንጋጤዋ እስካሁን አለቅቃት። የሆነ ሰዓት ላይ ስልክ አንስታልኝ ነበረ። በቃ የሆነ ማይሆን ነገር ተናግራኛለች። ዛሬ ግን ህያብን ጠርጫት በቃ ትክክለኛ መልሷን እፈልጋለሁ። ትላንትናም እንደምታዩት በቃ ደግሜዋለሁ ሰፈሯ ድረስ የሬሳ ሳጥኑን ይዤ። ዛሬ ግን ህያብን አግኝቻት ከህያብ ጋር ማውራት የምፈልገው ነገር አለ። በቃ ይሄ ፕራንክ ፍቅሬን እስከማጣት ድረስ የደረሰበት ሁኔታ ላይ ነው እና ቤተሰቦች ኦኬ፣ በጣም ብዙዎቻችሁ በውስጥም በኮሜንትም ተቆጥታችሁኛል።
እኔም ጥፋቴን አምኛለሁ። እንደዚህ አይነት ዋር የሆነ ፕራንክ እንዳትሰራ ነው ያላችሁ። እሺ በቃ ጀስት እና እያብ ሰፈር ልሂድና እያብን ላግኛት ቴክስት አድርጌላታለሁ። በራችሁ ጋር ነኝ ውጪ ብያታለሁና እነሱ ሰፈር እንሂድና እያብን የምትለውን ልስማት እና በጣም ተናዳለች። ማውራትም አለብኝ። እያልሽ ስትመክሪኝ እኔ የገባሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ እያልኩ ያስጨነቅኩሽ ክፉ ቤተሰቦች ያው እያብን እየጠበቅኩ ነው። እንግዲህ እያብ ትምጣና ሀሳቧን ነው ደንብ ብትነግረኝ ደስ ይለኛል። እኔና እሷ ነው ያጣላናል ብዬ አይደለም ሜን ቪዲዮ ሰራው። ጀስት ፕራንክ ነው። ዩቲዩበር ነች እሷ ታውቃለች። ፕራንክ እሷን ፕራንክ ብታረገኝ እኔ ልደነግጥ ልናደድ ይችላል። ግን ከሰዓታት በኋላ ፕራንክ መሆኑን ካወቅኩኝ በቃ እረሳዋለሁ። እንግዲህ እያብ በጣም እንዳዘነች ልቧ እንደተሰበረ ነው የነገረችኝ። ነገሩም በጣም ቤተሰብ ድረስ እንደተቀየመኝ አይነት ነገር ነው ቫይቧ። ስደውልላት አወራሯ እኔ እንደዛ ነው የገመትኩትና እሷን ማውራት አለብኝ ብዬ ውስጤን ስላሳመንኩኝ አሁን ሰፈራቸው ድረስ መጥቻለሁ። እንግዲህ ይሄ ፕራንክ እናንተንም ብቻ አይደለም ፍቅሬን ያሳጣኝ ማለት እችላለሁ። ማርያምን በጣም ይቅርታ። በቃ ቤተሰቦች አጥፍቻለሁ። እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ። ቀን ከሌሊት አንቺን ማሰብ ማለት ድንጋጤ እስካሁን ድረስ ስላለቀቀኝ ስደውልልሽ ለምን አታነሽልኝም? በቃ ለዛ ነው እኮ ድንጋጤ ስላለቀቀኝ ማለት ድንጋጤ እስካሁን ድረስ አለቀቀኝ። ገባ? ያደረከው ነገር ልክ ነው። ጥፋት ያለብኝ አይመስለኝም። ጥፋት የለብህም እና ጥፋት ከሌለብህ አይደለም ምን መጣ? ስልክ ስለማታነሽልኝ እኮ ጥፋት ስላለብህ እኮ ነው። እኔ ስልክ አላነሳሁልኝ። ጥፋቴ ምንድነው ንገሪኝሽ። ይሄ ነው ጥፋት በእኛ አየህ ኤፍሬም በቃ እስካሁን ድረስ ሀሳቢ ጭንቅላት እስካሁን በቅዠት እንኳን እስካሁን ድረስ እንደዚህ አይነት ነገር ነው የሚመጣብኝ። እንደዚህ ነገር እንደማልወድ ድረስ አንተ ራስህ ታውቃለህ አይደል? ታውቀዋለህ። እንደዚህ ነገር እንደማልወድ ምን ያክል እንደሚያስጨንቀኝም በደንብ ታውቀዋለህ አይደል? ግን ደግሞ አንተ ይሄን እያወቅህ እንኳን እንትን አላልክም። ለምን አላሰብክልኝ? እውነት እስካሁን ድረስ ቅዠት እስካሁን ድረስ እየለቀቀኝ አይደለም። አይ ነው አውቃለሁ፣ ለቀልድ ነው ልትለኝ ሊሆን ይችላል። ግን ደግሞ እኛ ራሳችን የምንቃላለድበትን ነገር ማወቅ አለብን። ገባ? የፈለገ ብንቀራረብ የፈለገ ብንግባባ ምን ብንል ምን ሰራውና ማን ሰራውን ነገር መለየት አለብን። ገባ? ብዙ ፕራንክ እኮ አድርጌ ሊሆን ይችላል። ፕራንክ እንደዚህ ከሆነ ደግሞ ቢቀር ነው የሚሻለው። ተረዳኸኝ? ይቅር ማለት በቃ ፕራንክ መደራረግ ምናምን ነገር እንዴ ፕራንክ ማለት እኮ በጣም በእንደዚህ ነገር እኮ ማለት ነው። አሁን ያን የሆነ ደንግጬ የሆነ ነገር ቢሆንስ? ተረዳኸኝ? እኔ ፈለገ ፕራንክ ባደርጋ አንተ እንደዚህ ማይሆን ነገር የሚያጸይፍ ነገር እንደዚህ አድርግ ያውቃለሁ አታውቂም። እና ታዲያ እንደዛ ከሆነ ታዲያ ለምንድን ነው ጥፋት እንደሌለብኝ እየተሰማ ያለው? እሺ ይቅርታ እኮ ለወደውም ብለኸኛል እኮ ድጋሚ። ለምንድን ነው ሁሌ የሆነ ነገር እየሰራ ጥፋት እንትን ይያል ከዛ ይቅርታ የምትለው? ኤፍሬም ለምን ቀለል አታርጊውም? እያል ነገሩን ቀለል አድርጊው ማለት እኮ ነው። ይሄ ሁሉ ችግር እያመጣ ያለው እኮ ነገሩን ቀለል አድርጊው ማለት እኮ ነው። ምን ነው ነገሩን ቀለል ማድረግ? እስካሁን ድረስ ጭንቅላቴ ቅዠት አለቀቀኝም። ተረዳኝ። እየተኛውኝ እንኳን መቃዠው ነገር ራሱ እንደዚህ አይነት ነገር ነው። አንተ ራስህ እንዴት ነው በሰዓቱ እንደዚህ አይነት ነገር ለማድረግ የወሰንከው? ቆይ እስኪ መልስልኝ እሱ። በቃ ነገሩን ቀለል አድርጌ ስነግርሽ ጀስት እንጨት ይዤ እንደመጣው ቁጠሪው። በቃ እንጨት ማለት ነው። እንጨት ይዤ ነው የመጣሁት ማለት ያባጥጩ በእናትሽ። አሁን ቢሆን ሰፈር ውስጥ ግን ደግሞ ተረጋግተን ለማውራት እንሞክር። እኔና አንቺ ኤፍሬም አንድ ነገር ብቻ አንድ ነገር ተረጋግተሽ አውሪኝ። አንተ ሊና ራሱ እንዴት ፈቀደ? ገባ? ከዚህ በፊት እንደዚሁ ፕራንክ አደረጋት ለምለምን የሆነ ቪዲዮ እንደዚህ አይነት ነገር ብሏል አይደል? እሺ አሁን እዚህ ጋር የሆነ ነገር ብንሆንስ? እሱን እኮ ነው ማሰብ ያለብህ። በጣም የሚያስጠላ ስራ እኮ ነው። ስንት የሚደረግ ነገር አለ፣ ስንት ፕራንክ የሚደረግ፣ ስንት የሚያስቅ ነገር አለ።
እሺ በቃ ይቅርታ በቃ በእናትህ ተወኝ። ምንም ይቅርታ እያልከኝ ሁሌ እንደዚህ አይነት ነገር የምታደርግ ከሆነ ምንድነው ይቅርታነቱ? ነገሩን ቀለል አድርጊው። አዳምጪኝ። እኔ ነው በቃ የኔንም እንደዚህ መሆን ነገሩን ቀለል አድርገው። አታናጂኝ፣ በማርያም አታናጂኝ። እየነገርኩሽ እኔም በጣም ነው ያናደርከኝ። እኔም ብቻ አይደለም ያናደርከኝ፣ ገባ ኤፍሬም? ቢገባ እኔም ብቻ አይደለም ያናደርከው፣ በጣም ብዙ ሰው ነው ያናደርከው። ሁላ እማዬ እንዴት እንደዚህ አይነት ነገር ታሟርታላችሁ ነው የተባለው። ማርት እኮ ነው እንደዚህ አይነት ነገር። ማርት አይደለም በቃ ምን ማለት ነው? ማርት አይደለም ማለት ነው እንዴ? ሰው ስንት ሰው ነው የዛ ሰዓት እያየን የነበረው? በኋላ ላይ ዞር ብለህ ተመልሰህ ፕራንክ ለምትለኝ ነገር ስንት ሰው ግን በሰዓቱ ምንድነው እያለ ስንት ሰውን አስደንግጠሃል። ገና ከመጀመሪያ ጊዜ ከመምጣቱ ጀምሮ ራሱ ስንት ሰው ደንግጧል። ይሄኔ ግቢ ውስጥ እንኳን ስትገባ ምን ተፈጥሮ ነው እያሉ ነበረ። ምን ማለት ነው ይሄ? ምንም ያልተፈጠረውን ነገር እኮ እንደተፈጠረ እያደረግ ሰው ጭንቅላት ላይ ማሳመን ነው። ገባ? ዛሬ ላይ እንደዚህ ብላ ያለማመርካቸው ሰዎች ነገ ላይ አንተ የሆነ ነገር እውነተኛ ነገር ተፈጥሮብህ ስታመጣ ይሄን ነገር ይዘው ስትመጣ ምንም አድርገው አይቆጥሩትም። ለምን ወይ እነዚህ ሁሌ ፕራንክ ሊደራረጉ ነው ተብሎ ነው የሚታሰብልህ። ተረዳኸኝ? ሁሌ የሆነ ነገር እየዋሸክ የሆነ ቀን እውነቱን ስትናገር ማንም ዞር ብሎ አይክ ማንም ሰው እንደዛ ነው አንተ እያደረክ ያለው ነገር። ሰዎችን የሆነ ነገር ቀስ በቀስ እያስለመድካቸው ነው ያለው። እሺ አንድ ነገር ላስረዳሽ ነው። እሺ ምንድነው የምትረዳኝ? እስኪ እንደጤነኛ ሰው አስብ እስኪ አንተ ራስህ። እንጨትና ጨርቅ ነው የመጣሁት ቤት። እንደዛ እንኳን ጨርቅ ይዘህ መጣ። ከዛ በኋላ ሰውን አስደነግጥክ። ግቢ ላይ ራሱ ስትገባ እያየሁ ነበረ። ሰውም ያለውን ነገር ቪዲዮ ላይ እያየሁት ነበረ። ለአንተ ይገባኛል ቪዲዮ ነው ብለህ ነው ያሰብኩ። ሰው ደግሞ እንደዛ አይደለም የሚረዳው። ዛሬ ላይ ለቀልድ ብለህ ያመጣኸውን ነገር ነገ ላይ ሪል ይዘህ ስትመጣ ማንም ሰው ላይ ከተለ ነው። ለምን በቃ ሁሌ እያለማመርካቸው ነው፣ ውሸትን እያለማመርካቸው ነው ያለው። ልክ ስለሆንኩኝ የተሳሳትኩት ነገር ካለ አዎ ህያብ እዚህ ጋር ትስተሻል ብልና ተናገር። በቃ ለዚህ ነው እሺ ስልክ ማታንሽ ምን ማታወሪ? አዎ በቃ ለዚህ ነው። አዎ እስኪ አንተ የሰራውን ስራ እስኪ በስርዓት አዳምጠው። እስኪ ጭንቅላትን መጀመሪያ እስኪ ልብህን አዳምጠው። ምንድነው የሚመልስልህ ነገር? ልክ እንደሆንክ ነው የሚያስረዳው። እናቴ እስካሁን ድረስ እንዴት እንደዚህ አይነት ቪዲዮ ትሰራላችሁ እያለች ነው። ገባ አይደል? ማንም ቤተሰብ ያንተን ቤተሰብ ሆነ የኔን ቤተሰብ የሁሉ እኔ ብቻ አይደለም እዚህ ጋር የተከፋሁት። እኔ ብቻ አይደለሁኝም። ሁላ ኮሜንት ማየት ትችላለህ። ምን ካየ ነው። ግን ደግሞ እኛ ብቻ አይደለም የዩቲዩብ ፋሚሊ እንኳን እየተቆጣ ነበር አይደል? ምን ማለት ነው አሁን ይሄ ኤፍሬም? ምን ብለን ለኔ ብቻ እኮ አይደለም እዚህ ጋር መናገር ያለብህ። ካሜራ ይዘህ የምትመጣውን ፋሚሊ እንኳን ይዘህ መናገር አለብህ። ለኔ ብቻ አይደለም ይቅርታው። እርሺ ነገሩ እንዴት ልርሳው? ደጋግሜ ጭቅላቴ ውስጥ የሚመጣው ነገር እንደዚህ አይነት ነገር ነው አልኩ እኮ። እንዴት ብዬ ልርሳው? መርሳት አትችይም ምንም እያ ይኸውልሽ ድጋሚ ተመልሼ አልመጣም። አልመጣም። አልለምንሽም። ነግሬሻለሁ። እምትረጂኝ ከሆነ ተረጂኝ። ህያብ በማርያም ተረጂኝ። በቃ ነገሩን ቀለል አድርጊው። እያስጠነቀቅኩሽ ነገሮችን ቀለል አድርጊው ነው ብዙ ችግሮች። ሴት ልጅ ነሽ አይደለ? እናት ሴት ልጅ ብልሃተኛ ናት እኮ። ኦኬ እና ታዲያ ወንድ ልጅ እንደዚህ ስለሆንክ ነው ታዲያ እንደዚህ የጅል ስራ መሰራብኝ? እኔ ከተሳሳትኩኝ እኮ ማረም ነው እንጂ እንደዚህ ጠፍተሽ ርቀሽኝ ስልክ ሳታነሺ ስትቀሪ ነገሩን ወደ ሌላ ነገር በሰዓቱ እንኳን ብዙ ነገር እንኳን ተናግሬያለሁ። እንደዛ ብለህ ፕራንክ ነው ስትለኝ ውጭ ለውጭ የሆነ ሳጥን ባዶ ሳጥን ይዛ እየዞርክ ሰው ምን ሊረዳ ይችላል? አዳምጠኝ እስኪ። አውቃለሁ በቃ እሺ። አሁን ጮት አያስፈልግም። ሰፈር አባጥበጪ አንተ ነህ እኮ ሰፈር ይተበከለ። ለምን እንጫጫዋለን? እሺ ለምን እንጫጫዋለን? እያው ቆንጂት መርሳት እንችላለን። ነገርኩህ እኮ ነገሩን እኮ ልረሳው ይችላል። ወይኔ ደጋግሜ ስጀመር ካንተ ጋር ምንም አይነት ንግግር ምን ነገር አልፈልግም። መጨቃጨቅ ነው የሚሆነው ትርፉ። ተረዳኝ? እሺ ወንድ ኮንሽ እስቲ እለፊ። ወዴት ነው አንቺ ወንድ ነሽ? ይኸው ረግጠሽኝ እለፊ። ኦኬ እንደዛ ካደረኩኝ ልክ ነኝ አይደለም እንደማለት ነው። ኦኬ እንደዛ ከሆነ ታዲያ ምን ይደረግ? ህያብ ይሁንልሽ። ሂጂ ብለኸኛል አይደል? በቃ ይሁንልሽ። እንደዚህ አይደለም እኔና አንቺ የምንነጋገረው። ነገሩን ቀለል አድርጊው ብዬሻለሁ። ህያብ እረፊ። በኋላ ታስኝበታለሽ። ነገሩን ከረሱት በኋላ ደግሞ ተመልሼ ወደ አንተ መምጣት እችላለሁ። እስከዛ ድረስ ግን ማለት ነው ህያብ እንደዚህ አይነት ስራ እየሰራ ሲጀመር ካንተ ጋር እንደዚህ አድርጊ አንቺ ኤፍሬም እንደዚህ አይነት ስራ እየሰራ ድጋሚ እኔ ካንተ ጋር እንዴት ብዬ ነው የምኖረው? ትኖሪያለሽ። በቃ ቀለል ማረጋችሁ እየለመንኩሽ ነው። እንደዚህ አይነት ነገር እንደዚህ ብዬ ነው የምረሳው። እንደዚህ አይነት ነገር እያደረክ እስኪ መልስልኝ። አትንጭኝ ህያብ፣ እንከባበር። እሺ አሁን ልለፍበት ልሂድበት ወደ ቤቴ። አትጂም ወደ ቤቴ ልሂድበት። አትጂም
አትሄጂም። ልክ አይደለ? ልክ ኮንክተር ለምንድን ነው እንደሄደስ መጥከለ እንደዚህ አይነት ስራ እየሰራ ግን ካንተ ጋር ቆሜ ምንም ማውራበት ነገር የለም። ታናግሪኛለሽ ኤፍሬም፣ እንደዚህ አይነት ነገር አታድርግ። አትስሪ ሰፈር ውስጥ ቆመሽ ነው የምታናግሪኝ። አታልፊም፣ አትሄጂም። እሺ እኔም ደግሞ ካንተ ጋር ወደዛ አልሄድም። እንደዛ ከሆነ አልሄድም። ሁለተኛ እንደዚህ አይነት ነገር በእንደዚህ በጭቅላት እንድታስብ አልፈልግም። እሺ ልቀቅ። ልድብት አንቺም እንደምሽ ፈልቷል፣ እኔም እንደምሽ ፈልቷል። እና ያለን ምን እንደምታረግ ነው? ክላስ አለብኝ። ቤት ልባና ልወጣ ነው። አትሄጂም? ኦኬ ክላስም ልታስቀረኝ ነው? አዎ። መቼስ ከክላስ አታስቀረኝ። አትሄጂም? እያብ እኔ ቆምኩት ነው በቃ ለአትዚ ዘመናት ተወኝ። በቃ ሰፈር ውስጥ አታስጮኝ። እኔ እኮ አናግሪኝ ነው ያልኩሽ። እያብ በቃ እንነግረን ድረስ የመጣው እንደዚህ ያስደነገጥከኝ። ከዚህ በኋላ ምንም ነገር አላወራም። አዳምጪኝ። ልቀቀኝ። እሺ እያብ ይሁሉ ነገር የማደርገው እኔ ስለማፈቅርሽ ነው። እያብ አዳምጪኝ። ስለምታፈቅረኝ ነው። ያልሞተ ሰው ሞተ እያልክ ዝም ብለህ እኔን ቆሌ የምትካፋኝ ስለምትወደኝ ነው። እናንተ ትኔ ይዘህ የመጣው ግን ደግሞ በሰዓቱ እኔ ራሴን ልስት ነበረ። ልቀቀኝ። እሺ አትጩይ። ተረጋጊ። እሺ ልቀቀኝ። አትጩይ እኮ ሰፈር ውስጥ ነው እያስጮኸኝ ያልከኝ። ያልቀቀኝ እኮ ኦኬ። ስለምትወደኝ ነው አይደል? ቆሌን ለመክፈፍ እንደዛ የምትሯሯጣው። ሂደህ ባዶ ሳጥን ይዘህ ገዝተህ ምን አደረከው ግን? ይዘህ የመጣውን ዕቃ እሺ፣ ይዘህ የመጣውን ዕቃ የት አደረከው? ምን አስቀመጥክበት ለወደፊት ለራስህ እንዲሆን? ይሄ ማለት እኮ ሟርት ነው። ራስህ ላይ እያሟረትክ ነው ያለው። ምን የማትረባ ሰው ነው ግን? ቤት ላይ አስቀምጠውና አንተ ወይ ስትሞት እንትን ትልበት ይሆናል። እንደዛ እንደማለት ነው። መቼስ ሬሳ ሳጥን ይዘህ መተህ ቤት ስታስቀምጥ እንደዛ እንደማለት ነው። ቤቴ ሞት ይግባ ነው። ምን ማለት ነው? አንተ ራስህ እስኪ መልስልኝ። ምን ማለት ነው? ልታስረዳኝ ትችላለህ? አትከተለኝ ከቻልክ። ሲጀመር ቤቱ ላይ ጸበል አስረጭበት። እንደዚህ አይነት ሀሳብ ይዘህ የገባህበትን ቤት ውስጥ አስረጭበት። ከዛ በኋላ ምናልባት ልመጣ እችላለሁ። ተረዳኸኝ አይደል? ጸበል ካልተረጨ አልገባም። አትመጪም? አልገባም። በቃ አዎ፣ ከቻልክ ሄደ በጠዋት ሂድና ጸበል እርጭበት ነው። እያብ በቃ እኔና አንቺ ነገር እንዲሆነ እኔ ምን አደረኩኝ? እሺ ኤፍሬም፣ እኔ ልክ እንደ ጥፋተኛ ለምንድን ነው ለማየት የምትሞክረው? ጥፋተኛ ነሽ እኮ አላልኩትም። እና ታዲያ ይሄ ሁሉ ነገር እኮ ራስህ ያመጣው ነገር እኮ ነው። ኧረ በመቤቴ በቃ ቀለል አድርጊው በእናትሽ ነው። አዎ ቀለል አድርጊው እኮ ነው ይሄ ሁሉ ችግር እያመጣለሁ። እሺ እንዳትከተለኝ በፍቅራችን እያልሽ ስትመክሪኝ እኔ የገባሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነ